when Ethiopia, under the leadership of Emperor Menelik II and Empress Taitu Betul, successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power during the scramble for Africa. በትላንትናው ዕለት በፔንስልቫኒያ ደስ የሚል ነገር ለኢትዮጵያውያን የተሰማ ነገር አለ። ይሄ ነገር ምንድነው? ኤችአር 441 ይላል። እንግዲህ የአድዋ ድል በዓልን በተመለከተ ኢትዮጵያውያንን አንድ ከሚያደርግ ኢትዮጵያውያንን በጋራ ከሚያጣምራቸው ኢትዮጵያውያንን ሁላችንም የአድዋ ድል በዓል ሲነሳ መቼስ አንድ ልንሆንበት የምንችልበት መንገድ ቢኖር ይሄ ነው። ለኢትዮጵያ ብቻ አይደለም፣ ለአፍሪካ አኩሪ ታሪክ ሆኖ ያለፈ በነጮች አንደበት እጅግ በጣም በሚገርም ሁኔታ ሲገለጽ የነበረበትን እናያለን እና በትላንትናው ዕለት እንግዲህ ሪኮግኒሽን ሰጥተውት በየዓመቱ ይሄ በዓል ታስቦ እንዲውል በዚህ በፔንስልቫኒያ ስቴት እንግዲህ ፔንስልቫኒያ ስቴት ምናልባት እዚህ አሜሪካ ውስጥ የምትኖሩ ሰዎች ብዙዎቻችሁ ታውቃላችሁ። በተለይ በአሜሪካ ምርጫ ሂደት ውስጥ ትልቅ ኤሌክትሮ ቮት ያለበት ሀገር ነው። ለአንድ ፕሬዚዳንት ማሸነፍ ወይም ደግሞ የፕሬዚዳንትን ወንበር ለመያዝ የዚህ ስቴት ማሸነፍ ትልቅ ጉልህ ሚና እንዳለው ይታወቃል። እዚህ ስቴት ላይ እንግዲህ የሚኖሩ ኢትዮጵያውያን በተለይ ደግሞ እዛ ውስጥ የሚኖሩትን ኢትዮጵያውያኖችን ስንመለከትና ስናይ ባደረጉት ከፍተኛ ጥረት በትላንትናው ዕለት በ195 ድምጽ እና በ6 ኖ ማለፉን አረጋግጠውልናል። በዚህም አጋጣሚ ምናልባት ኢቲቪ ሚዲያ ላይ ይሄ ኤችአር 441 አቶ መስፍን እንደዚሁ በወቅቱ እዛ ላይ ተገኝተው ለዚህም ለመጽደቁ ትልቁን ኃላፊነቱን የሚወስዱ ታላቅ አባት ናቸው። በተለይ በሚመሩት ድርጅት ዋና ኃላፊ ከመሆናቸው አንፃር የተነሳ በተለይ የሃውስ ሪፕሬዘንታቲቭ እነሱን ሁሉ ጭምር ነበረ ሪኮግናይዝ አድርጋ የተናገረችው። ብፁዕ አባታችን አቡነ ጴጥሮስም ተገኝተው ነበር በዚህ ሂደት ላይ እና በርካታም አባቶች ነበሩ ኢትዮጵያውያን። እኔም በአጋጣሚ አልቻልኩም እንጂ ለኢትዮጵያውያን ትልቅ ኩራት ነው። ይሄ ትልቅም ደስታ ነው። ኢትዮጵያ ውስጥ ይሄንን ታላቅ በዓል ለማደብዘዝ እየተሄደበት ያለበትን ርቀት እናያለን። ምን አይነት ነገር በነፃነት አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን አድርገን እንኳን ለማክበር የማንችልበት አይነት አጋጣሚዎች እየተፈጠሩ ያሉበት ሁኔታ ላይ እናያለን። ኢትዮጵያውያን ማለት ነው፣ እኛ ኢትዮጵያውያን። በውጭው ግን ምናልባት ድምፁ እንኳን ቢሰማም በተለይ ሪፕሬዘንታቲቭ የተናገረው በጣም ደስ በሚል Madam Speaker and colleagues, the Battle of Adwa, fought on March 1st, 1896, stands as one of the most consequential victories in modern world history. A defining moment when Ethiopia, under the leadership of Emperor Menelik II and Empress Taitu Betul, successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power during the scramble for Africa. Madam Speaker, Adwa became a global symbol of freedom, dignity, unity, and resistance to oppression, inspiring generations across Africa and the African diaspora. Today, the Commonwealth of Pennsylvania recognizes not only the enduring historical significance of Adwa, but also the remarkable contributions of the growing Ethiopian American community throughout Pennsylvania in commerce, healthcare, scientific research, education, technology, and service industries. Ethiopian Americans continue to strengthen the Commonwealth's economy, enrich its cultural diversity, and embody the same spirit of resilience, excellence, and civic contribution that made Adwa a historic triumph recognized around the world. Thank you, Madam Speaker. እንግዲህ በጣም ደስ በሚል ዛሬ የሀገሪቷን የሚመሩት እንኳን በዚህ ልክ እንዲህ አይነት ድምጽ ያሰማሉ ብዬ አላስብም እና ለእኛ ለኢትዮጵያውያን በተለይ በውጭ ለምንኖር ሰዎች በአንድ ስቴት ብቻ ይሄ ከሆነ በመላውም ስቴት ላይ እንዲህ አይነት ነገሮች በተለይ ኢትዮጵያውያን በሚበዙበት ቦታ ላይ ይሄ በዓል ታሪካዊ በዓላችን ነው፣ አኩሪ በዓላችን ነው። ሁላችንም ኢትዮጵያውያን አንድ የሚያደርግ ነው። በዚህ ደረጃ ሁሉም ስቴት ላይ እንዲህ አይነት ሪኮግኒሽን ተሰጥቶት ልጆችንም በማስተማር ደረጃ ስለዚህ በዓል አሁን አንዳንድ ትምህርት ቤቶች ላይ አይታችሁ ከሆነ ልጆቻቸውን ወላጆች በማስጠናት በግል ጥረት የሚደረጋል። ይሄንን ወደ ተቋማዊ ተቀይሮ በትምህርት ቤት ደረጃ ይሄ ታሪክ ሆኖ እንዲነገር ማድረግ የሚቻልበትን መንገድ፣ ምክንያቱም እዛ ያለው ታሪክ ያፈርሳል። በውጭ ያሉ ደግሞ በስደት ላይ ያሉ ኢትዮጵያውያን እንዲህ ታትረው ለሀገራቸው ለኢትዮጵያ ድምጽ በመሆን ይሄንን ነገር በማሳየታቸው በእውነት እኔ ፕራውድ ነው የሚሰማኝ።
ይሄንን በዚህ ጥረት ውስጥ እዚህ ደረጃ ላይ እንዲደርስ ላደረጉ ኢትዮጵያውያን ማለት ነው። ይሄ ለኢትዮጵያውያን ትልቅ የምስራችም ጭምር ስለሆነ ማለት ነው። ወንድማገኝ ኢትዮጵያኖች በጥረታቸው የአድዋ ድል በአሜሪካ ውስጥ በሚገኝ በአንድ ስቴት ወይም በፔንሲልቬኒያ ሃውስ ውስጥ በአብዛኛው ድምፅ ጸድቆ በየዓመቱ ይከበራል። ስለዚህ ኢትዮጵያን ሰንደቅ ዓላማ ይዞ ኢትዮጵያን ጀግኖች በማወደስ አዲሱን ትውልድ በዛ ቀርጾ ታሪክ ተረካቢ መፍጠርም ይቻላል፣ በአሜሪካ ውስጥም ጭምር ማለት ነው። ይሄ በጣም ደስ የሚያሰኝ ነው። በንጽጽር ደግሞ አገር ቤት ውስጥ ሰንደቅ ዓላማ ይዞ በአደባባይ በሚኒሊክ አደባባይ የአድዋን ድል ማክበር እንደማይቻል ያው መመሪያ ባልወጣለት ሕግ ብልጽግና በሚቆጣጠረው የጸጥታ ተቋም ክልከላዎች ላለፈው 3-4 ዓመት በተደጋጋሚ አይተናል። እናቶቻችን በጊዮርጊስ ቤተክርስቲያን እንኳን ነጠላቸው ላይ ጥለት አድርገው መሄድ አልቻሉም። ምጸቱ አስገራሚ ነው። Representative Sanchez has distinguished clergy members from the American Ethiopian Public Affairs Committee. They're here to support House Resolution 441, which marks Adwa Victory Day. The Battle of Adwa, as was stated, fought on March the 1st, 1896, liberated Ethiopia and earned its status as the only African nation to never be colonized. The clergy members who are in attendance are Archbishop Petros, the Archbishop of the Ethiopian Orthodox Church and member of Sydney. We have Migabi Haiminot Wellline, the head priest of the Emmanuel Ethiopian Orthodox Tawadu Church in Philadelphia. We have Deacon Haftam Makanan. We have Deacon Jonas Kinfu, and we also have the members of the American Ethiopian Public Affairs Committee. We have the chairman, Mesfin Tegenu. We have the secretary, Yom Fesa. We have the treasurer, Tilahan Degafu, and we have Nina Manali. With these distinguished guests from all over the Commonwealth of Pennsylvania who are here to celebrate the country of their heritages, freedom, please stand and welcome to the floor of the House. አስገራሚ ነው። ፔንሲልቬኒያ ነዋሪ የሆኑ ኢትዮጵያውያን አኩርታችሁናል። ክብርና ምስጋና ይድረሳችሁ። በእውነት ምናልባት ተያያዥ ወደ ሆነውም ነገር ይወስደናል።